ቦታ ነው የምንሄደው። ያው የኔ ጉዳይ አልቅም ታውቃላችሁ፣ የመብራቱ ጉዳይ ቦታ ይሄድ ነው። ተከታተሉ፣ ላይክ ሼር ያደርጋል። ታክሲ ውስጥ እንዴት አድርጌ እንደማልፈው እግዚአብሔር ይወጣል። እናት ይሁት እግሩ ጭብልቅልቅ ነው ያለውና ክረምቱን አስመስክሯል። በጣም ገርማችሁኛል። እኔም ስቄበታለሁ፣ አዝናንታችሁኛል። እንኳንም አሳያችሁ ምን ብለሽ ነው ይሄንን የገዛሽው እያላችሁ ያላችሁ አንዳንዶቻችሁ ደግሞ ምርጫሽ ምንድነው ሆና ብዙዎቻችሁ ተማራችሁበት ይመስለኛል። ዝም ብሎ እቃ እንደማትገዙ እኔ አሁን ልሽጥ ብል የማይሸጥ ነገር ስለሆነ እቃ ልለውጥበት ይችላል። ተራመዱ እንቀማቸው ዛሬ ጭቃ ይለያል። እንግዲህ ቤተሰብ እየተጓተትን ነው ተባባል ነገር ማሽን ደረቁን እየፈለግን ተቀላ ያንሽራሻለሽ በዚህ ጋር እና ውድ ቤተሰብ እንግዲህ ሁለት ልጆች ይያል እንደዚህ እየተጓተትን ነው እንግዲህ አርቲስት ቤተሰብ እንዴት ናችሁ? ሰላም ናችሁ? እንግዲህ ባባዬ በስተርጅና ልንገራቸው። እንግዲህ ባባዬ 10 ቀን የቀረው 3 አመት ሊጨርስ ከዛ ቢገራ ግን አሁንም ይረብሻል። ልደቱ ግን እውነት ለመናገር 10 ቀን የቀረው እግዚአብሔር ይመስገን 10 ቀን ቀርቶ 3 አመት ሊጨርስ እንግዲህ አዲስ አበባ ቢሆን ትምህርት 4 አመቱ ሲይዝ ይገባ ነበረ። አካባቢ እኔ ስለማይመች እንትን አላልንም ማለት ነው። ዛሬ የሆነ ቦታ ነው የምንሄደው። ያው የኔ ጉዳይ አልቅም ታውቃላችሁ፣ የመብራቱ ጉዳይ ቦታ ይሄድ ነው። ተከታተሉ፣ ላይክ ሼር ያደርጋል። መንገድ መምራቱ እንደዚህ ያለው እና አንተራፉ ተወጣለህ አራ ወይኔ ገና ካሁን እዩት። እግዚአብሔር ታክሲ ውስጥ እንዴት አድርጌ እንደማልፈው እግዚአብሔር ይወጣል። እናት እዩት እግሩ ጭብልቅልቅ ነው ያለውና ክረምቱን አስመስክሯል። አሁን በዚህ ነው በነገራችን ላይ ይሄ ሰፈራችን አይደለም፣ በሌላ በኩል ገብቼ በዛ ነው። ሰፈራችን ጭቃ የለውም እውነት ለመናገር ዛሬ ጋሪ የለም። ጋሪ ስለሌለ በዚህ በኩል መጣን ጭቃ ነው እውነት በእግራችን ባቋራጭ ኧረ መኪና መጣች ነው
ቢያንስ ከዚህ በኋላ ብዙ ጭቃ የለም። ባባዬ እውነት በጣም የተጨመላለቀ ተሸክማችሁ እንደዚህ ሲያነሳ እንትን ይከብዳል። ማንኛውም መኪና ይለፍ እና ቤተሰብ የባለፈውን አስተያየት ሁላችሁም በጣም ገርማችሁኛል። እኔም ስቄበታለኝ፣ አዝናንታችሁኛል። እንኳንም አሳየዋችሁ ምን ብለሽ ነው ይሄንን የገዛሽው ያላችሁኝ ያላችሁ። አንዳንዶቻችሁ ደግሞ ምርጫሽ ምንድነው ምርጫ ስለማችሁ እንጂ የሼን እቃ በጣም ምርጥ ነው ያላችሁኝ አላችሁ። ሁላችሁ አስተያየታችሁኛል። አንዳንዶቻችሁ ደግሞ እቃ ለውጭበት ብላችሁኛል። እንግዲህ እዛው እቃ ለውጭበት ከለወጥኩበት በኋላ ማሳያችሁ ይሆናል። ብዙዎቻችሁ የተማራችሁበት ይመስለኛል። ዝም ብሎ እቃ እንደማትገዙ እኔ አሁን ልሽጥብል የማይሸጥ ነገር ስለሆነ እቃ ልለውጥበት እችላለሁ። አንዷ ደግሞ ደስ የምትለው ነገር አረብ ሀገር ናት መሰለኝ ሽጪልኝ ለኔ ገልዬ ልግዛሽ ብላኛለች። እና እዳለብሽ ወይ እኔም ቡትቱ ምገዥ የኔ ቆንጆ ከዛው አሪፍ እቃ ኦሪጂናል የሆኑ ነገሮች አሉ። ያው የኔ ዛን ጊዜ ያለማወቄ ነው። ባባዬ ምንድነው ደከመክ? ምን ነው ደከመው ባባዬ? እና ለማንኛውም ያው ማሳየት ብዙዎቻችሁ እንደተማራችሁበት አውቃለሁኝ። እኔ ተምሬበታለሁ። ለማንኛውም እንደዚህ እንዴ ተወርቃለ የማይሆን እቃ እንደማትገዙ ተስፋ አደርጋለሁኝ። እሺ እሺ ነው ወይስ ተወርቃለ? ደክሞታል። ምን ነው በረከት እስቲ ዙር ወደዚህ ፍንዱድሜ ምን ደከመት? የት ጋር ነው የደከመት? ትላለች። በነገራችን ላይ ሳይክል ይገዛል እያለ ነበር። አካባቢ ሳይክል የያዙ ልጆች ነበርና እኛ እንግዲህ ሳይክል ለመግዛት እንደ ሌላ ህፃናቶች እንደዚህ ተገፍቶ ምናምን ጎማ ያለው ወይ መግፊያ ምናምን አልታደለምና ሰፈሩም ስለማይመች ምናምን ሳይክል ግን ወደፊት ይገዛል። ክራይዝ እናደርጋለን። እናንተ ላይክ ሼር ያደርጋችሁ ብዙዎቻችሁ ተምራችሁበታል እቃው ማለት ነው እና እግዚአብሔር ይመስገን አይቆጨኝም። እናንተ ቢያንስ እንድትጠቀሙበት። ብዙዎቹ ደግሞ ወርቅ አንዷ ባባ አንዷ ምን አለች መሰላችሁ? ወርቅ በደህና ጊዜ ገዝቼ አለች። እግዚአብሔር አረብ ሀገር ተቸግሬ ከፍዬ የሚሄደው ብር ሳጣው 2 ግራም ነበረኝ አለች። 1 ግራም 21 ካራት ነው አለች። 45000 ይሸጡታለች። እንትን ይለያያል። የኳተር የባህሬን ምናምን ይባላልና 90,000 ይሸጡታል። አስብ የማይሆን ሰልባጅ ቢሆን ኑሮ እንኳን 90,000 አይደለም 10,000 እንኳን አወጣላችሁ ነበርና ወርቅ ብዙ ወርቅ በጣም ይጠቅማል። እንኳን ወርቅ አይደለም ይሄ ብር ራሱ በፊት የተገዛበት ነው። ግራም ስንት መሰላችሁ? 1 ግራም ብር 700 800 ነው አንዷ ማለት ነው። በፊት 140 120 ምናምን ነበር። አሁን ላይ እንዴ በዚህ ለቀጥቁስ በዚህ እንትን ማለት እሺ ተቀጥለ እና ብትቸገሩ ማንም አበድራችሁ ማንም አይሰጣችሁ። ስለዚህ ወርቅ ገዝታችሁ ስትቸገሩ ትሸጡታላችሁ። አንዷ ደግሞ ምንድነው ያለችን ብር አለኝ ብር ይሸጣል ወይ ብላለች። ዋጋ ይቀንሳል እንጂ በዚህ ጋር ነው ብር ዋጋ ይቀንሳል እንጂ ማለት ነው። ወርቅ ብርም ቢሆን ይሸጣል። በአሁን ሰዓት ግን ሲሸጡ እንደ ወርቅ አይሆንም። ሲሸጥ ማለት ነው እንደ ወርቅ ተፈላጊነት የለውም። ስለዚህ ወርቅ ነው የሚያዋጣው። ወርቅ ብዙ ይጠቅማችኋል ውድ ቤተሰቦቼ። ለማንኛውም ላይክ ሼር እያደረጋችሁ ሌላ ጥያቄዎች መጠየቅ ስለ ቤት ነገር ደግሞ እየሰራሽ አይደለም ላላችሁ ያው እንትን እየሆናችሁ ስለሆነ በጣም የደበረኝ
እኔ አሳይቻችሁ በጎን በኩል እየገዛችሁ ስለሆነ ለዛ ነው በጣም ያስጠላኝ። አረ ባባ አሽከረከረ። ለማንኛውም ላይክ ሼር ያደርጋችሁ አብራችሁ ቆዩ።